እንደምን አመሻችሁ። በዚህ ስፍራ የሰበሰበን እግዚአብሔር ስም ብሩክ ይሁን። ኢየሱስ ክርስቶስ ጌታ ነው። አሜናችሁ። እንደ በረዶ ቀዝቃዛ ነው። ኢየሱስ ክርስቶስ ጌታ ነው። ያድናል ኢየሱስ፣ ይታደጋል ኢየሱስ፣ ያወጣል ኢየሱስ፣ ያሻግራል ኢየሱስ። ንጉሥ ነው ኢየሱስ፣ ጌታ ነው ኢየሱስ፣ አምላክ ነው ኢየሱስ፣ አዳኝ ነው ኢየሱስ፣ ጌጣችን ነው ኢየሱስ፣ ውበታችን ነው ኢየሱስ፣ ሰላማችን ነው ኢየሱስ። በእልልታና በጭብጨባ እናከብረዋለን። ስሙ የተባረከ ይሁን። ስሙ የተባረከ ይሁን። እግዚአብሔር ስም የተባረከ ይሁን። አንድ ጥቅስ ወይም አንድ ቃል የእግዚአብሔርን ቃል አነባለሁ። ተነስተን አብረን ብናነብ ደስ ይለኛል። ለቃሉ ክብር። መዝሙረ ዳዊት ምዕራፍ 3 ነው አብረን የምናየው። እሱን ነው የምናነባው። ከልጁ ከአቤሴሎም ፊት በሸሸ ጊዜ የዳዊት መዝሙር። አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔ ላይ የቆሙት ብዙ ናቸው። ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬንና ራሴን ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር ጮኽኩ፣ ከተቀደሰው ተራራውም ይሰማኛል። እኔ ተኛው አንቀላፋሁም፣ እግዚአብሔርም ደግፎኛልና ነቃሁ። ከሚከቡኝ ከአላፋት ሕዝብ አልፈራም። ተነስ አቤቱ አምላኬ ሆይ አድነኝ። አንተ የጠላቶቼን መንጋጋ መትሃልና የክፎችን ጥርስ ሰብረሃልና። ማዳን የእግዚአብሔር ነው፣ በረከትንም በሕዝቡ ላይ ነው። ማዳን የእግዚአብሔር ነው። ማዳን የእግዚአብሔር ነው። ማዳን የእግዚአብሔር ነው። ማዳን የእግዚአብሔር ነው። ከአልጋ ላይ ማስነሳት የእግዚአብሔር ነው። ከክፎች ምክር መከለል የእግዚአብሔር ነው። ከትቢያ ላይ ማንሳት የእግዚአብሔር ነው። ማዳን የእግዚአብሔር ነው። ይጸልያለን። ርዕስ ለምትይዙ ሰዎች ማዳን የእግዚአብሔር ነው። ይህ መዝሙር ከዳዊት የግል መዝሙሮች አንዱ ነው። ዳዊት ስለ ራሱ ስለ ግሉ የዘመረው መዝሙር ነው። ዳዊት ይህን መዝሙር የዘመረው በሕይወቱ እጅግ አስቸጋሪና አስጨናቂ ሁኔታ ላይ ሆኖ ነው። ቀኑ ይነጋ ይሆን፣ ይህ መከራ ያልፍ ይሆን ባለበት እጅግ አስጨናቂ ሁኔታ ላይ ሆኖ፣ ነገር ግን የሚያውቀውን እግዚአብሔር፣ የሚወደውን እግዚአብሔር፣ የሚረዳውን እግዚአብሔር፣ የሚደርስለትን እግዚአብሔር እያሰበ ይዘምራል። ሁለተኛ ሳሙኤል ምዕራፍ 12 ቁጥር 11 ላይ እነሆ በቤትህ ክፉ ነገር አስነሳብሃለሁ ያለውን የእግዚአብሔር ቃል ተከትሎ በዳዊት ላይ የመጣ መከራ ነው። ዳዊት ከቤርሳቤ ጋር ጥፋት ባጠፋ ሰዓት እግዚአብሔር እንዲህ አለው፣ በቤትህ ክፉ ነገር አመጣለሁ አለው። እንደ አባት ሊቆነጥጠው፣ እንደ አባት ሊገስጸው፣ ላደረግከው ለዚህ ጥፋት ተመጣጣኝ ቅጣት በቤት ላይ ይደርሳል ብሎ በተናገረው ሁኔታ እግዚአብሔር ይህን ነገር ባመጣ ጊዜ ነው ዳዊት ይህን መዝሙር የዘመረው። ዳዊት ከልጁ ከአቤሴሎም በሸሸ ጊዜ የዘመረው ዝማሬ ነው። መንግስቱ በልጁ በአቤሴሎም ሲነጠቅ ሀገር ሁሉ ዳዊት ወደቀ፣ ተከሰከሰ፣ አበቃለት ብሎ ሲያጨበጭብ፣ ዳዊት ከእንግዲህ አይነሳም ሲባል መንደር ሁሉ የዳዊት የንግስና ምዕራፍ ተዘጋ ብለው ሲያወሩ፣ አንተ በእግዚአብሔር የተመረጥክ ለእኛ ንጉሥ ነህ ያሉት ሰዎች ፊታቸውን ሲያዞሩበት፣ እሱ ነው እግዚአብሔር ለእኛ ያመረጠው፣ ሳኦል እንኳ እያለን የምትመራን አንተ ነበርክ ያሉ ሰዎች ፊታቸውን ሲያዞሩበት፣ ብዙዎች በዙሪያው የነበሩ ሰዎች ዳዊት አበቃለት ብለው ወደ አቤሴሎም ሲሄዱ፣ ምክሩ ጠብ የማይለው መካሪው አኪቶፌል እንኳ ሳይቀር ትቶት ወደ አቤሴሎም ሲሄድ
ዳዊት በጭንቅ በሆነ ሰዓት፣ የኔ ያላቸው በራቁት ሰዓት፣ የከበቡት በተበተኑ ሰዓት፣ በሰው መሃል ሰው በቸገረው ሰዓት አቤሴሎም የሕዝቡን ልብ በማረከ ሰዓት በጧት ይነሳና መጽሐፍ እንዲህ ይላል፣ አቤሴሎም በማለዳ ይነሳና በበር ዳር ይቆማል። ጉዳይ ያላቸውን ነገር ያላቸውን ሰዎች ይይዝና ወዴት ነው የምትሄደው ይላቸዋል። ነገርህ ምንድነው ብሎ ይጠይቃቸዋል፣ ያስረዱታል። ይሄ ነገር ቅን ነበር ጥያቄህ፣ እንድፈርድልህ ማን በሾመኝ ነበር ይላቸዋል። እጅ ነስተውት ሊሄዱ ሲሉ ሳብ አድርጎ እጃቸውን ይስማቸዋል፣ ያባብላቸዋል፣ ያማልላቸዋል። እኔ ንጉሥ ብሆን፣ እኔ መሪ ብሆን እፈርድላችሁ ነበር፣ እዛ ግን ፍርድ የለም ይላቸዋል። እዛ ግን ፍትህ የለም ይላቸዋል፣ ይሸነግላቸዋል። በዚህ የተነሳ አቤሴሎም የእስራኤል ልብ ሁሉ ማረከ፣ ከዳዊት በልባቸው እንዲኮበልሉ አደረገ። ንግግሩ የእስራኤል ልብ በሙሉ አሸፈተ። ዳዊት ተከናንቦ ያለ ጫማ አጎንብሶ የደብረ ዘይትን አቀበት በሚወጣበት ሰዓት አንድ ንጉሥ ጫማ ጥሎ አጎንብሶ እያዘነ እያለቀሰ የጦር ሜዳው ጀግና በሽንፈት ውስጥ ሆኖ አቀበቱን በሚወጣበት ሰዓት እያዘነ እየተከዘ የዘመረው መዝሙር ነው። ከኢየሩሳሌም ሸሽቶ ሲሄድና ዮርዳኖስን ተሻግሮ በአንድ ትንሽ መንደር ውስጥ ንጉሥ ሲቀመጥ፣ ባልተጠበቀ ስፍራ ንጉሥ ሲገኝ፣ ከቤተ መንግሥት አካባቢ ሲርቅ፣ ከአጃቢዎቹ አካባቢ ሲርቅ፣ በአንድ ትንሽ መንደር ውስጥ ጭብጥ ብሎ በተቀመጠ ሰዓት የዘመረው መዝሙር ነው። በእግዚአብሔር ማዳን ያወጀበት መዝሙር ነው። በልበ ሙሉነት እግዚአብሔር ያድነኛል፣ ይህ ታሪክ ይለወጣል ብሎ የጮኸበት መዝሙር ነው። ዳዊት በዚህ መዝሙር መግቢያ መውጫ ባጣበት ሰዓት፣ ባላጋሮቹ በበረቱበት ሰዓት ወደ እግዚአብሔር ያያል፣ እግዚአብሔርን ይፈልገዋል፣ ወደ እግዚአብሔር ይጮኻል። እምነቱን በእግዚአብሔር ላይ አድርገዋል። የእርሱ ሕይወት ምንም ቢሆን፣ ምንም ቢወድቅም እንኳን፣ ቢያጠፋም እንኳን፣ ያለበት ሁኔታ አስቸጋሪ ቢባል እንኳን እግዚአብሔር እንደሚራራለት ያውቃል። እግዚአብሔር እንደሚምረው ያውቃል። የእግዚአብሔርን ሩህሩህ ባህሪ ያውቀዋል። የእግዚአብሔርን ቸርነት ያውቃል። ስለዚህ ፊቱን ወደ እግዚአብሔር መለሰ። ሰዎች አጥፍቷል ባሉት ሰዓት፣ ኃጢአተኛ ነው ባሉት ሰዓት፣ አይነሳም ባሉት ሰዓት እሱ ወደ እግዚአብሔር ያያል። ይህን መዝሙር የዘመረው በዚህ አስጨናቂ ሰዓት ነው። እግዚአብሔር ይቅር ባይና መሐሪ እንደሆነ ገብቶታል። እግዚአብሔር ለሱ የገባውን ኪዳን እንደማይረሳ ያውቃል። ኪዳን ገብቶልኛል፣ እግዚአብሔር አይረሳኝም ይላል። እምነቱ የተመሰረተው በሱ ጽድቅና መንገድ ላይ ሳይሆን በእግዚአብሔር መሐሪነት ላይ ነው። በእግዚአብሔር ይቅር ባይነት ላይ ነው። በእግዚአብሔር ቸርነት ላይ ነው። በእግዚአብሔር ርኅራኄ ላይ ነው። ስለዚህ ይዘምራል። ባህሪው የእግዚአብሔር ባህሪ እንደማይለወጥ ያውቃል። ምን ብናጠፋ ፊታችንን ወደ እግዚአብሔር ስንመልስ፣ ምሕረት ስንጠይቅ አባት ነውና ይራራል። አባት ነውና ይምራል። አባት ነውና ይቅር ይላል። ሰው ግን ሊረሳው አይችልም። ሰው ግን ሊምር አይችልም። ወዳጆቼ፣ አንድ ሰው በደል ሰርቶ እንደዚህ አድርገዋል ተብሎ ከተወራ በኋላ ወይም ቤተ ክርስቲያን ካገደችው በኋላ ዓመት ቆይቶ በእግዚአብሔር ፊት ሲያለቅስ ቆይቶ ንስሐ ገብቶ እግዚአብሔር ቢምረው እንኳን ሰው አይምርም። አንተ እንዲህ ያደረግክ አይደለህ ብሎ ሲያሳቅቀው ይኖራል። እግዚአብሔር ግን እንደሱ አይደለም። ዳዊት እሱን ያውቀዋል። ሩህሩህን እግዚአብሔር፣ ቸሩን እግዚአብሔር፣ መሐሪውን እግዚአብሔር፣ የጠራውን እግዚአብሔር ያስባል። ጠላቶቹ አምላኩ አያድነውም ብለው ሲደመድሙ፣ እርሱ ግን በእግዚአብሔር ምሕረትና ማዳን እርግጠኛ ነበር። እንዲህ ይላል፣ እኔ ተኛሁ አንቀላፋሁም፣ እግዚአብሔር ደግፎኛልና ነቃሁ ይላል። ቅድም ባነበብነው ምዕራፍ 3 ቁጥር 5 ላይ እኔ ተኛሁ። የሚተኛበት ሰዓት አይደለም።
እንቅልፍ የሚወስድበት ሰዓት አይደለም። አቤሴሎም ክተት አውጇል። ሰራዊት ሰብስቧል። መቼ እንደሚደርስ አይታወቅም። ዮርዳኖስን ተሻግሮ መጥቶ ዳዊትን ሊገለው ይችላል። የፍርሃት ሰዓት ነው። የጭንቅ ሰዓት ነው። የስጋት ሰዓት ነው። ዳዊት ግን ተኛው ይላል። እኔ ተኛው ብቻ አንቀላፋው። ለምንድን ነው የተኛው? እግዚአብሔር እንደማይተው ያውቃል። እግዚአብሔር እንደማይጥለው ያውቃል። እግዚአብሔር ሩህሩህ እንደሆነ ያውቃል። አሳልፎ እንደማይሰጠው ያውቃል። ወዳጄ በስጋት ራስን አጨርስ። የእስራኤል እረኛ አይተኛም፣ አያንቀላፋም። እንዲህ ሆናለሁ ብለሽ አትስጊ። የዘመርሽለት የእስራኤል አምላክ አይተኛም፣ አያንቀላፋም። እኔ ተኛው ይላል ዳዊት። ተኛው እሱን ተማምኜ፣ አንቀላፋው እሱን ተማምኜ፣ ነቃው። እግዚአብሔር ቀሰቀሰኝና ነቃው። ሌሊቱ በሰላም ነጋ፣ አለፈ ይላል ዳዊት። ብዙ ሰዎች እንቅልፍ ያጣሉ። ብዙ ሰዎች ይጨነቃሉ። ጭንቀታቸው አንዳች ላይ ፈይድ ምንም ላያረግ ዕድሜያቸውን በስጋት ይጨርሳሉ። ወዳጄ የማን ጠንካራ በር ማንን ሲያስጠላ አይታችኋል? የማን ደካማ በር በማን ሲደፈር አይታችኋል? ምን ጠንካራ ቢሆን ቤት እንደሚፈራርስ ወደ አውሮፓ ሄዶ የሚሆነውን ማየት ይቻላል። ሰምተናል አይደል? አሁን ያሉት ሀገሮች እንዴት እንደሚፈራርሱ። የቤታቸው ጥንካሬ የቤታቸው ውበት ሊያስጥላቸው አልቻለም። ፍርስርሱ ሲወጣ አይተናል። በበረሃ ያሉ ትንንሽ ጎጆዎች ደግሞ ተከልለው በሰላም ሲያድሩ አይተናል። ሁሉ ጊዜ የማይለወጥ የዘላለም አምላክ እግዚአብሔር በዙፋኑ ላይ ነው። የሚያድን የሚታደግ እግዚአብሔር በዙፋኑ ላይ ነው። ብቻውን የሚጠብቅ እግዚአብሔር በዙፋኑ ላይ ነው። ብቻውን የሚያድን እግዚአብሔር በዙፋኑ ላይ ነው። ማረፊያችን ቤታችን ሳይሆን እግዚአብሔር ነው። መመኪያችን ጉልበታችን ሳይሆን እግዚአብሔር ነው። በእጃችን ያለው ነገር ሳይሆን የምናመልከው ጌታ መመኪያችን ነው። ዳዊት እንደሱ ነው የሚለው። ተኛው፣ አንቀላፋው፣ ምንም አልሰጋው። ለምን? እግዚአብሔር ደግፎኛልና ነቃው። የገዛ ልጁ ሊገለው ጦር ሲያስከትት የቅርብ ያላቸው ሰዎች ሲርቁ ሁኔታው አሳሳቢና አስጨናቂ ሲሆን ዳዊት ግን ተረጋግቶ ተኝተዋል። እኔ ተኛው አንቀላፋ ይለናል። ለምን? ማዳን የእግዚአብሔር ነው። በበረታብኝ ላይ ይበረታበታል፣ ያደከመኝን ያደክመዋል። ታሪኬ እዚህ ጋር አያቆምም። እግዚአብሔር ይደርስልኛል፣ የበለጠ ነገር አለ ይላል ዳዊት። የበረቱኝብኝን ይበረታባቸዋል፣ ያስጨነቁኝን ያስጨንቃቸዋል። ማዳን የእግዚአብሔር ነው ይላል ዳዊት። ማዳን የኃያላን አይደለም። ማዳን የብርቶች አይደለም። ማዳን የጠቢባን አይደለም። ማዳን የአዋቂዎች አይደለም። ማዳን የእግዚአብሔር ነው። ምክንያቱም ትንቢተ ኢሳይያስ ምዕራፍ 40 ቁጥር 30 ላይ የምናውቀው ጥቅስ እንዲህ ይላል፣ ብላቴኖች ይደክማሉ ይታክቱማል፣ ጎበዞችም ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይደክሙም፣ ይሄዳሉ፣ አይደክሙም። ብላቴኖች ምን ይሆናሉ? ይደክማሉ። ዕድሜያቸው ለጋ ቢሆንም፣ ጉልበታቸው እሸት ቢሆንም፣ የመዝለያ የመሮጫ ዕድሜ ቢሆንም አንዳንድ ጊዜ ብላቴኖች ድክም ብለው ታያቸዋላችሁ። አቅማተው ሰው እጅ ሲገቡ ታያቸዋላችሁ። በሰው ተደግፈው ሲሄዱ ታያቸዋላችሁ። ብላቴኖች ሊደክሙ ይችላሉ። አሁን ዕድሜያቸው የመሮጫ ነው፣ ዕድሜያቸው የመዝለያ ነው። ነገር ግን ሲደክሙ የሚታዩበት ጊዜ ትንሽ አይደለም። ብላቴኖች ሲደክሙ ማየት እንግዳ ነገር አይደለም። በየመንደራችን ዘወትር እናየዋለን። ጎበዞች ይደክማሉ። ስማቸው ጎበዝ ቢባልም፣ ብርቱ ቢባልም፣ ኃያል ቢባልም፣ ወጣት ናቸው፣ 30 ዓመት 25 ዓመት ናቸው፣ ይዘላሉ፣ ይሮጣሉ፣ ይመታሉ፣ ይጥላሉ ቢባልም ይደክማሉ፣ ይታክታሉ፣ እጃቸውን ይሰጣሉ። ሰዎች ሲገቡ አይተናቸዋል። ማዳን የእግዚአብሔር ነው። የጉልበታችን አይደለም፣ የእውቀታችን አይደለም፣ የዕድሜያችን አይደለም፣ የውበታችን አይደለም። ማዳን የእግዚአብሔር ነው።
የሚያድን እግዚአብሔር ነው። የማይደክም እግዚአብሔር ነው። የማይታክት እግዚአብሔር ነው። የማይረታ እግዚአብሔር ነው። ብርቱ እግዚአብሔር ነው። ኃያል እግዚአብሔር ነው። የዘላለም ንጉሥ እግዚአብሔር ነው። እነሱ ይደክማሉ። መለያቸው የሆነው ጉብዝናቸው የማይሸነፉ ቢመስል እንኳን ሌሎችን ማዳን ቀርቶ ራሳቸውን የሚያዳን ሲያቅታቸው እናያለን። ጊዜ ይከዳቸዋል፣ ቀን ያሸንፋቸዋል። በጊዜ ሁሉ ላይ አለቃ እግዚአብሔር ብቻ ነው። በጊዜ ሁሉ ላይ ብርቱ እግዚአብሔር ብቻ ነው። የዘላለም ንጉሥ እግዚአብሔር ብቻ ነው። ይህ እውነት እኛም በሕይወታችን ደጋግመን አይተነዋል። ብላቴኖች ሲደክሙ፣ ረዳት ሲፈልጉ፣ ሲታክቱ፣ ግብዞች ድንገት ሲሸነፉ፣ ከወንበራቸው ሲወድቁ፣ እንደ ሸክላ ሲሰባበሩ አይተናቸዋል። አይነኬ የመሰሉን ሰዎች እንክት ሲሉ አይኖቻችን አይተዋቸዋል። ለምን? ጎበዞች ይሸነፋሉ፣ ብላቴኖች ይደክማሉ። እግዚአብሔርን ተስፋ የሚያደርጉት እነሱ ግን ይሄዳሉ፣ ይወጣሉ፣ ይሻገራሉ። ለምን? ተስፋቸው እግዚአብሔር ነው፣ ጉልበታቸው እግዚአብሔር ነው። ዳዊት ማዳን እግዚአብሔር ነው ይላል እየደጋገመ። እግዚአብሔርን በመተማመን የሚጠባበቁ ነው የሚለው። ምንም ዕድሜ ላይ ይሁኑ፣ ምንም ደካማ ይሁኑ፣ እግዚአብሔርን በመተማመን የሚጠባበቁ ግን ጉልበቴ ያላሉት፣ ኃይሌ ያላሉት፣ የሚመኩበት የሌላቸው እነሱ ግን ኃይላቸውን ያድሳሉ። ችግሩ ሳይለወጥ የተሻሻለ ነገር ሳይኖር ዝም ብለው እግዚአብሔርን በመተማመን የሚጠባበቁ ይሻገራሉ። ማዳን የእግዚአብሔር ነው። ማዳን የእግዚአብሔር ነው ወዳጆቼ። ትናንት ያሻገረን እግዚአብሔር፣ ዛሬን ያሳየን እግዚአብሔር ነገንም ያሳየናል። ማምለጫችን እግዚአብሔር ነው። መሸሸጊያችን እግዚአብሔር ነው። መሻገሪያችን እግዚአብሔር ነው። ጉልበታችን እግዚአብሔር ነው። ትምክህታችን እግዚአብሔር ነው። መኩሪያችን እግዚአብሔር ነው። እሱን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። በሚታየው ነገር አይደክሙም። በሚሰማው ነገር ተስፋ አይቆርጡም። አይሰጉም፣ አይጨነቁም። ኃይላቸውን እንደ ንስር ያድሳሉ። ቀሩ ሲባል ይቀድማሉ፣ ወደቁ ሲባል ይነሳሉ። ለምን? ማዳን የእግዚአብሔር ነው። መክብብ ምዕራፍ 9 ቁጥር 11 እንዲህ ይላል፣ ሩጫ ለፈጣኖች፣ ሰልፍም ለኃያላን፣ እንጀራም ለጠቢባን፣ ባለጠግነትም ላስተዋዮች፣ ሞገስም ለዋቂዎች አይደለም። ጊዜና ዕድል ሁሉን ያገናኛቸዋል። እግዚአብሔር እንደ ፈቃዱ ያደርጋል እንጂ በእነዚህ ሰዎች ማንነት ውስጥ የሚያገኙት ነገር አልተወሰነም ይለናል። ቅድም እንዳነሳ ነው ዳዊት ወደቀ ሲባል የከበቡት ሰዎች ሲሸሹ፣ የኔ ያላቸው ሰዎች ሲርቁ፣ ጠላቶች ብቅ ብቅ ብለው ተነሱ። አንደኛው ጠላቱ ሳሚ ነበር። ሁለተኛ ሳሙኤል 16:7 ላይ ሳሚም ሲራገም ሄደ፣ አንተ የደም ሰው ምናምንቴ ሂድ፣ በፈንታው ነግሠሃልና እግዚአብሔር የሳኦልን ቤት ደም ሙሉ መለሰብህ። እግዚአብሔርን መንግሥትን ለልጅህ ለአቤሴሎም እጅ አሳልፎ ሰጠው። እነሆ አንተ የደም ሰው በመከራ ተይዘሃል አለው። መውደቁ ሳያንሰው በቃል ሰበረው። በቃል መሰበሩ ሳያንሰው ድንጋይ ወረወረበት። ወዳጆቼ ሰው ሲወድቅ፣ ቀኑ ጨለማ ሲሆንበት ብትር የሚያነሱ ትንሽ አይደሉ። ሰበብ ፈጥረው ፊት የሚነሱ ትንሽ አይደሉ። የኔ ያላቸው የሚርቁበት ሰዓት ትንሽ አይደለም። ዳዊት እንደሱ ነው የሆነው። የሳኦል ጎሳ አባል የሆነው ሳሚ ቀን ጠብቆ የመከራውን ቀን ተመልክቶ ይሰድበዋል። ዳዊት ንጉሥ ሆኖ ሳሚ አንዳች ነገር ሲናገር አታዩትም። ሲቃወም ወይ ሲሰድበው አታዩትም። ወደቀ ብሎ ተነስቶ ተከተለው። እየተከተለ ይሰድበዋል፣ እየተከተለ ይወረውርበታል። ከእንግዲህ አይነሳም ብሎ አበቃለት ብሎ አንተ ደም ሰው ይለዋል። ስድብና እርግማን አልበቃ ብሎት ድንጋይ ይወረውራል። ምን ጊዜም ቢሆን ዳዊት ግን ለሳኦል ክፉ አልነበረም። ሳሚ የሚለው ነገር ሁሉ ውሸት ነው። ዳዊት ሳኦልን በድሎት አያውቅም አንድ ቀን እንኳን። ዳዊት ሳኦልን አሳዝኖት አያውቅም። ሳኦል ዳዊትን ጠላው እንጂ። መጽሐፍ ቅዱስ ዕድሜውን ሙሉ
ሳኦል ዳዊትን ጠላው ይላል። ይልቁንም ሳኦል በሞተ ጊዜ ዳዊት ኃያላን እንዴት ወደቁ! ከንስር ይልቅ ፈጣኖች ነበሩ፣ ከእንስሳ ይልቅ ብርቶች ነበሩ። ኃያላን በሰልፍ ውስጥ እንዴት ወደቁ ብሎ ሳኦል ጀግና ነው ይለናል። የእስራኤል ጀግና ነው እንዴት ወደቀ ይላል፣ ያለቅሳል። ሳኦል በመሞቱ የተዘጋጀለትን ዙፋን አያይም፣ የሳኦልን ሞት ያያል። የእስራኤል ንጉሥ የሆነው ሳኦል በመሞቱ ዳዊት ያለቅሳል። ሩህሩህ ነበረው። ስለዚህ ሳሚ የሚለው ትክክል አልነበረም። ዙፋኑ ያለው እኔ እግዚአብሔር ቀብቶኛል፣ አሁን ንጉሥ እኔ ነኝ ብሎ ወደ ዙፋን ሲሄድ አታዩትም። ዳዊት አልሄደም። ይሁዳ ሰዎችም መጥተው በይሁዳ ቤት ሽማግሌዎች ዳዊትን በዘይት ቀቡት ይላል። ይሁዳ 7 ዓመት ነገሰ። እነሱ ናቸው ወደ እሱ የሄዱት። እግዚአብሔር መርጦህ ነበር ብለው ቀቡት። በኬብሮንም የእስራኤል ሽማግሌዎች ወደ ንጉሡ ወደ ኬብሮን መጡ። በእግዚአብሔር ፊት ቃል ኪዳን አደረጉ። ከእነርሱ ጋር በእስራኤል ንጉሥ ይሆን ዘንድ ቀቡት ይላል። ጠርተው ነው የሾሙት። እግዚአብሔር ሲቀባ አይተናል። ለእስራኤል ድል ስታመጣ አይተናል። አሁን የእስራኤል ንጉሥ አንተ ነህ አሉት እንጂ እኔ ነኝ ብሎ አልሄደም። አልተጋፋም። ምንም አላረገም። ሳሚ የሚሰደበው ስድብ ዳዊትን አይመለከተውም። አንዳንዴ ሰዎች ይወድቁ ሲመስላቸው ሰዎች የማይመለከታቸውን ውርጅብኝ በወደቀው ላይ ያወርዳሉ። ዳዊት እንዲህ አለ፣ የሚያስጨንቁኝ ምንኛ በዙ። ብዙዎች ነፍሴ አምላክሽ አያድንሽም አሏት፣ አንተ ግን አቤቱ መጠጊያዬ ነህ። አምላክሽ አያድንሽም አሏት፣ አትነሽም አሏት፣ አበቃልሽ፣ ምዕራፉ ተዘጋ አሏት። አንተ ግን ለእኔ መጠጊያዬ ነህ አለው። አንተ ግን ታድነኛለህ፣ አንተ ግን ታስበኛለህ፣ አንተ ግን ሰዎች እንደሚሉት አይደለህም፣ አንተ ግን ሐሜተኞች እንደሚሉት አይደለህም፣ አንተ ግን ተቺዎች እንደሚሉት አይደለህም። አንተ ጠዋት እንደተናገርከኝ ነህ። ትደርስልኛለህ፣ ታወጣኛለህ፣ ታሻግረኛለህ፣ ታሳልፈኛለህ። አቤቱ አንተ መጠጊያዬ ነህ ይለዋል። በእግዚአብሔር ይተማመናል። በማዳኑ እርግጠኛ ነው። ዳዊት ሰዎች እንደሚሉት አይደለም፣ ጠላት በእኔ ላይ እንደሚናገረው አይደለም። አቤቱ አንተ መጠጊያዬ ነህ። በእግዚአብሔር ማዳን እርግጠኛ ነበር። እግዚአብሔር ስም የተባረከ ይሁን። ስንት ሰዎች ናችሁ በመከራችሁ በችግራችሁ ሰዓት አይናችሁን ወደ እግዚአብሔር የምታደርጉ? እገሌ የምተወኝ፣ እገሌትም ቀረች፣ እገሌም ረሳኝ ብለው የሚያዝኑ ሰዎች ብዙ ናቸው። መንደራቸው ቀዝቀዝ ሲል በሙቀት ሰዓት የነበሩ ሰዎች ጥለው ሲሄዱ ያዝናሉ። ብርቶች ግን ወደ እግዚአብሔር ያያሉ፣ ወደ ሰዎች አይደለም። የጦር አለቃው የጽሩያ ልጅ አቢሳ ከሱ ጋር ነበር። የዳዊት አይኖች ግን በእግዚአብሔር ላይ ናቸው። አሁንም ያልተዉት ታማኞች አጠገቡ ነበሩ። ዳዊት ግን እግዚአብሔርን ያያል። ዳዊት ከበባው እያለ፣ አሳዳጆች እያሉ፣ ችግሩ እያለ፣ ህመሙ እያመመው፣ ነገሩ እያስጨነቀው እንዲህ ይላል፣ በቃሌ ወደ እግዚአብሔር ጮክ፣ ከተቀደሰው ተራራው ይሰማኛል። ከከበቡኝ አላፋት ሕዝብ አልፈራም። ተነስ አቤቱ አምላኬ ሆይ አድነኝ። ማዳን የእግዚአብሔር ነው ይላል። ማዳን የእግዚአብሔር ነው ይላል። የተነሱብኝ አያስፈሩኝም፣ የከበቡኝ አያስፈሩኝም፣ ሴራቸው አያስፈራኝም፣ ተንኮላቸው አያስፈራኝም። ምክንያቱም የምታድን አንተ ነህ፣ የምታወጣ አንተ ነህ፣ የምሻሻግር አንተ ነህ። ማዳን የእግዚአብሔር ነው ይላል። ሁለተኛ ዜና ምዕራፍ 20 ቁጥር 1 እስከ 23 ላይ ንጉሥ ኢዮሳፍጥን እናየዋለን። ንጉሥ ኢዮሳፍጥ የይሁዳ ንጉሥ ነው። እግዚአብሔርን በመፍራት ይከተል የነበረ የይሁዳ ንጉሥ ነው። እግዚአብሔርን ሊፈልግ ፊቱን ያቀና ንጉሥ ነው። አንድ ቀን ጠዋት ሰዎች መጡና የሞዓብ ሰዎች፣ የሴር ተራራ ሰዎች፣ ሞዓባውያን ተራራውን ከበውታል። እኛን ሊገሉን ሊያስጨንቁን መጥተዋል። ሞዓባውያን መጥተዋል፣ ሞዓባውያን መጥተዋል አሉት። የአሞን ተራራ ሰዎች መጥተዋል፣ ሞዓባውያን መጥተዋል፣ ከበውናል አሉት።
ኢዮሳፍጥ ወሬውን በሰማ ጊዜ በእግዚአብሔር ልቡን አጸና። የከበቡት የሚችላቸው አይደሉም። የከበቡት 3 ሰልፈኞች ናቸው። የሚችላቸው አይደሉም። አቅሙን ሲያይ አይችላቸውም። ስለዚህ ወደ ማን ጮኸ? ልቡን ወደ እግዚአብሔር አጸና። ወደ እግዚአብሔር አየ። ማዳኔ እግዚአብሔር ነው አለ ኢዮሳፍጥ። እግዚአብሔርን ሊፈልግ ፊቱን አቀና ይላል። ሰራዊት ከቦት፣ ጦር እየተሰበቀ፣ የጦር ነጋሪት እየተጎሰመ ሌላ ጦር ይዘጋጃል እንጂ ሰው ወደ ጸሎት እንዴት ይሄዳል? ኢዮሳፍጥ እያዩት ፊቱን ወደ እግዚአብሔር አቀና። እያዩት ኢዮሳፍጥ ተንበረከከ። ልቡን በእግዚአብሔር አቀና። ወደ እግዚአብሔር ዞረ። ከዛ በኋላ በይሁዳ ሁሉ ጾም አወጀ። ወጣቶች ተሰብሰቡ፣ ጉልበተኞች ተሰብሰቡ አላለም። ሁላችሁ ሁኑ በእግዚአብሔር ፊት ጾም ጸሎት እንያዝ አለ። በእግዚአብሔር ቤት ውስጥ በአደባባዩ ላይ ቆሙ ተሰብስበው። እንዲህም ብሎ ጸለየ። ይህንን የመጣብንን ታላቅ ወገን እንቃወም ዘንድ አንችልም፣ የምናደርገውንም አናውቅም። ነገር ግን ዓይኖቻችን ወደ አንተ ናቸው አለው። የመጣብንን ይሄን ታላቅ ነገር እንቃወም ዘንድ አንችልም፣ የምናደርገውንም ፈጽሞ አናውቅም። ዓይኖቻችን ግን ወደ አንተ ናቸው አለው። ወደ እግዚአብሔር ጮኸ። ምክንያቱም ማዳን የእግዚአብሔር ነው። ማዳን ወዳጆቼ የእግዚአብሔር ነው። ከኢዮሳፍጥ ጋር የይሁዳ ሰዎች፣ ሕፃናቶች፣ ሚስቶች፣ ልጆቻቸው ሁሉም በእግዚአብሔር ፊት ቆመዋል። ጠላቶቻቸው ፊት ለፊት ይታያሉ። ልጆች የሚደበቁበት፣ አሮጊቶች ሴቶች እንዲሸሸጉ የሚደረግበት፣ ጀግኖች ተመርጠው ሰልፍ የሚወጡበት ሰዓት ሁሉም በአደባባይ ቆመው በእግዚአብሔር ፊት ናቸው። ወደ እግዚአብሔር ያያሉ። ሕፃናቱን ይዘው ድንገት ሰዎቹ ቢወርዱስ? ደካሞችን ይዘው ድንገት ሰዎቹ ቢመጡስ? እግዚአብሔር ነገሮችን ይቆጣጠራል። የነገሮች የበላይ ሉዓላዊ አምላክ እግዚአብሔር ነው። ኢዮሳፍጥ ወደ እግዚአብሔር ያያል። ጠላት እየቀረበ በቅርብ ርቀት እያለ መሸሽ የለበትም፣ መርበትበት የለበትም። ከንጉሳቸው ጋር ከሚስቶች ከልጆቻቸው ጋር ሜዳው ላይ ተሰብስበው ቆመዋል። በዚህ ጊዜ ከሚያድን ከሚታደግ ሁላችንን ከሚያስጥለው ከእግዚአብሔር ጋር ቆመዋል። ሕዝቅያስ ሕዝኤል የሚባል ነቢይ ወደ ሕዝቅያስ ላከ፣ ወደ ኢዮሳፍጥ ላከ። እግዚአብሔር ሕዝኤል የሚባል ነቢይ ወደ ኢዮሳፍጥ ላከ። አንተ ንጉሥ ኢዮሳፍጥ፣ እናንተም እስራኤሎች ስሙ፣ ሰልፉ የእግዚአብሔር ነው። በዚህ ሰልፍ እናንተ የምትዋጉ አይደላችሁም፣ ሰልፉ የእግዚአብሔር ነው አላቸው። በእግዚአብሔር ፊት ቆመዋል። ማዳኑን ተስፋ አድርገው ቆመዋል። ምሕረቱን ተስፋ አድርገው ቆመዋል። ኃያል አምላክ ተስፋ አድርገው ቆመዋል። እግዚአብሔር ነቢይ ላከ፣ ሕዝኤል የሚባል ነቢይ። እናንተ ይሁዳ ሰዎች፣ አንተ ኢዮሳፍጥ ስሙ፣ በዚህ ሰልፍ እናንተ የምትዋጉ አይደላችሁ፣ ዝም ብላችሁ ቁሙ። ሰልፉ የእግዚአብሔር ነው። ዝም በሉ፣ ቁሙ። ሰልፉ የማን ነው አለ? እግዚአብሔር ነው አለ። ማዳን የእግዚአብሔር ነው። አንተ ነገርህን ለእግዚአብሔር ስትሰጥ፣ አንተ ችግርህን ለእሱ ስትነግር፣ የራስህን ውጊያና ሰልፍ ስታቆም፣ የራስህን ስጋዊ ሥራ ስታቆም፣ ንትርክህን ስታቆም፣ የራስህን ሰውኛ ብልሃት ማድረጉን ስታቆም፣ ዓይንህን ወደ እግዚአብሔር ስታደርግ ሰልፉ የእግዚአብሔር ይሆናል። ተዋጊው እግዚአብሔር ይሆናል። አዳኙ እግዚአብሔር ይሆናል። ትተህለታልና ጣልቃ ገብቶ ይታደግሃል። ለሱ ትተሽለታልና ጣልቃ ገብቶ ያድንሻል። ለምን? ማዳን የእግዚአብሔር ነው። የኃያላን አይደለም፣ የብርቶች አይደለም፣ የጠቢባን አይደለም። ማዳን የእግዚአብሔር ነው። ይሁዳ ሁሉ በኢየሩሳሌም የምትኖሩ አንተም ንጉሥ ኢዮሳፍጦች ስሙ፣ እግዚአብሔር እንዲህ ይላችኋል፣ ሰልፉ የእግዚአብሔር ነው እንጂ እናንተ አይደለም። ከዚህ ወገን የተነሳ አትፍሩ፣ አትደንግጡ አላቸው እግዚአብሔር።
እናንተ በዚህ ሰልፍ የምትዋጉ አይደላችሁ። ይሁዳና ኢየሩሳሌም ሆይ ተሰለፉ፣ ዝም ብላችሁ ቁሙ፣ የሚሆነውን የእግዚአብሔርን ማዳን እዩ አላቸው። ኢዮሳፍጥ ሕዝቡን ሊያማክር ወጣ። እግዚአብሔር እንዲህ ይላል ምን እናድርግ አላቸው። አንድ ውሳኔ ላይ ደረሱ። ጌጠኛ ልብስ የለበሱ ዘማሪዎች አቁሞ መዝሙር ጀመሩ። ከሰራዊቱ ፊት ለፊት ከሕዝቡ ፊት ለፊት እግዚአብሔርን አመስግኑ ምሕረቱ ለዘላለም ነውና የሚሉ ዘማሪዎች ተነሱ። ጦር መያዝ ሲገባቸው፣ ጋሻ መያዝ ሲገባቸው፣ ቀስት መያዝ ሲገባቸው ዘማሪዎች ፊት ቆሙ። እነዚያ ሰዎች ተሰልፈው እያዩአቸው የተለወጠ ነገር ሳይኖር፣ ጠላት ሳይፈራ ሳይሸሽ፣ ጠላት ሳይደነግጥ ሳይበተን በሙሉ ኃይሉ እንደቆመ ዝማሬ ጀመሩ። ለምን? ማዳን የእግዚአብሔር ነው። ማዳን የእግዚአብሔር ነው። ማዳን የእግዚአብሔር ነው ወዳጆቼ። መቆም ብቻ አይደለም፣ ዝማሬ መዘመር ጀመሩ። ልክ ዝማሬያቸውን በጀመሩ ሰዓት ይላል ቃሉ በሞዓባውያን በሙናውያን በጠላቶቻቸው ላይ እግዚአብሔር ድብቅ ጦር አስነሳ፣ መታቸው። ኢዮሳፍጥ አሸነፈ። እግዚአብሔር ድብቅ ጦር ያስነሳል። እግዚአብሔር ማዳን ይችላል። እግዚአብሔር መታደግ ይችላል። እንዴት እንደሚያድን እግዚአብሔር ያውቃል። አንተ ግን በፊቱ ቅን፣ አንተ ግን እመነው፣ አንተ ግን ኩራበት፣ አንተ ግን ተደገፈው፣ አንተ ግን ተጓደድበት። ሰውኛ ነገርህን ትተህ ወደ ጠራ እግዚአብሔር ተመልከት። ማዳን የእግዚአብሔር ነው። አዳናቸው፣ ታደጋቸው። እግዚአብሔር ደረሰባቸው። ችግርህ እያለ፣ ህመምህ እያለ፣ እንቆቅልሽህ እያለ፣ ሁኔታዎች ሳይለወጡ በእግዚአብሔር ፊት ቁም። ማዳን የእግዚአብሔር ነው። በሰማይና በምድር ድንቅና ተአምራትን ያደርጋል፣ ያድናል፣ ይታደጋል። ሐሳቡን የሚከለክላት ይህ የለም። ማዳን የእግዚአብሔር ነው። አንድ ታሪክ ብለን እናብቃ። ጳውሎስን እናየዋለን። ጳውሎስ ወደ ኢጣሊያ በመርከብ እንዴት ታስሮ እየሄደ እያለ ሁላችሁ እንደምታውቁት ማዕበል ተነሳባቸው፣ ወጀብ ተነሳባቸው። የያዙትን ዕቃና ሸክም ከመርከቧ ላይ ሁሉንም ነገር ጣሉት። ሁሉንም ነገር ራሳቸውን ለማዳን የሚቻላቸውን ሁሉ አደረጉ። ማዕበሉ ጨመረ፣ ወጀቡ ጨመረ፣ መርከቧ ተሰባበረች። ውሃ ነው ያለው፣ መቆሚያ ስፍራ ጠፋ። 15 ቀን ያህል ሰዎች እህል አልበሉም። ከፍርሃታቸው የተነሳ፣ ከሞት ፍርሃት የተነሳ፣ ከሞት ሽታ የተነሳ። ቀን አይታወቅም፣ ማታም አይታወቅም። ቀን ይሁኑ ማታ ይሆኑ ያሉትን አላወቁም። ከዋክብት በሰማይ ላይ፣ ጨረቃም አይታይ፣ ፀሐይም አይታይ። ማዕበሉ ምድሩን ክድን አድርጎታል። ሰው ሁሉ በሞት ፍርሃት ውስጥ እንደቆመ ጳውሎስ እንደ እብድ ሰው ተነሳ። አትፍሩ አለ። ለምንድን ነው የማይፈሩት? ምን የተረፈ ነገር አለ? መቆሚያም የለም፣ የሚይዙት ዛፍ የለም፣ ባህር ውስጥ ናቸው። መሸሸጊያም መደገፊያም የለም። ፈሩ ሰዎቹ። እብድ ይመስል ተነሳና አትፍሩ አለ። ሁላችንም እንሞታለን ብለን በፈራንና ለሞት በተቆረጠ ሰዓት ብሎ ራሱ ይናገራል። ሞት አይቀሬ በመሰለ ሰዓት ተነስቶ አትፍሩ፣ እግዚአብሔር እንደተናገረኝ ያደርጋል። ከናንተ መካከል አንድ ነፍስ እንኳን አትሞትም አለ። ማን ይመነው? እንዴት ሊታመን ይችላል? ምንም ነገር የተለወጠ ነገር ይዘላል፣ ውሃው ይጮሃል፣ ማዕበሉ ጨለማው ከድኖታል፣ የሚያዝ ነገር ጠፍቷል፣ እየተወዛወዙ ናቸው። አትሞቱም አለ ጳውሎስ። አንድ ሰው አይሞትም አለ ጳውሎስ። ለምን? ማዳን እግዚአብሔር ነው። የሚያድን እግዚአብሔር ነው። የሚታደግ እግዚአብሔር ነው። የሚያወጣ እግዚአብሔር ነው። የሚደርስ እግዚአብሔር ነው። እንደተናገረ ጳውሎስ እንደተናገረ ዳኑ፣ አንዳቸውም አልሞቱ። ማን አዳናቸው? ጌታ እግዚአብሔር ደረሰላቸው። ሉቃስ ወንጌል ላይ አንድ ሰው ታያላችሁ፣ ብዙ ጊዜ የሚሰበከውን ኢያኢሮስን። ኢያኢሮስ የምኩራብ አለቃ ነው። ወደ ጌታ ኢየሱስ ሲሄድ ክብሩን ጥሎ ነው የሚሄደው።
ባህሉን ጥሎ ነው የሚሄደው። ወጉን ጥሎ ነው የሚሄደው። የምኩራብ አለቅነቱ ጌታ ጋር በመሄዱ የሚያስከትልበትን ወቀሳ ትቶ ነው የሚሄደው። ጌታ ጋር ሲሄድ በእግሩ ላይ ድፍት አለ። ልጄ ልትሞት ነውና አድናት አለው። ጌታም እሺ ብሎ ተከተለው። ጌታ በራሱ ፍጥነት ሲሄድ መንገድ ላይ ጣልቃ የገቡትን ሰዎች ያችን ደም የሚፈሳትን ሴት እየፈወሰ ሲሄድ አንድ ሰው ሲሮጥ መጣ፣ እየገሰገሰ መጣ። በቃ አለው። ንጉሡን አታድክመው፣ ልጅ ሞታለች አለው። ዋይ አላለም። ሰውየው ወደ ጌታ ያያል። እሪ አላለም፣ ወደ ጌታ ያያል። ጌታም እንዲህ አለው፣ እመን እንጂ አትፍራ፣ ትድናለች አለው። ሰውየው ደግሞ ሞታለች፣ ና እንሂድ፣ አሁን ቀብር ነው የቀረው፣ አሁን ለቅሶ ነው አለው። አልሄደም ሰውየው። የምኩራብ አለቃው ኢያኢሮስ አልሄደም። ለምን? ማዳን የእግዚአብሔር ነው። የሞተውን በድን ይቀሰቅሳል፣ የታሰረውን ሽባ ይተረትራል፣ አንጋሳውን ያዘልላል። ወዳጄ ማዳን የእግዚአብሔር ነው። የዘጋው ምዕራፍ አበቃ አይደረስም ያልከውን ምዕራፍ እግዚአብሔር ከፍቶ አዲስ ታሪክ ማድረግ ይችላል። ሞተ ያልከውን እግዚአብሔር ቀስቅሶ ሕያው ማድረግ ይችላል። ማዳን የእግዚአብሔር ነው። ጌታ ኢየሱስ ወደ ለቅሶ ቤት ሲሄድ ምን ይላል? ተኝታለችና አታልቅሱ። ሰዎች ሁሉ ሳቁበት ይላል። ከት ብለው ሳቁበት። ለምን? የሞተ ሰው ያውቃሉ። ገንዘው አይተዋታል፣ አስረው አይተዋታል። ለመሞቷ እርግጠኛ ናቸው። ምን ነክቶት ነው አልሞተችም የሚሉት? እነሱ ራሳቸውን ያያሉ፣ እሱ ራሱን ያያል። እነሱ ሞቴ በላይ መሆኑን ያውቃሉ፣ እሱ ከሞት በላይ መሆኑን ያውቃል። ስለዚህ ጌታ ኢየሱስ ገባና አንቺ ብላቴና ተነሽ አላት። ቆመች። እጃቸውን ባፋቸው ላይ ጣኑ። ለምን? ማዳን የእግዚአብሔር ነው። ወዳጆቼ ማዳን የእግዚአብሔር ነው። ማዳን የእግዚአብሔር ነው። ሁሉን ለውጦ ዳዊትን ያተረፈ እግዚአብሔር ጠላቶቹን መጥቶ ዳዊትን ያዳነ እግዚአብሔር፣ ጳውሎስና አብረው የነበሩትን በማዕበል ውስጥ የደረሰላቸው እግዚአብሔር፣ የኢያኢሮስን ልጅ ከሞት የቀሰቀሰ እግዚአብሔር ዛሬም በዙፋኑ ላይ ነው። ዛሬም እግዚአብሔር አልተለወጠም። ማዳን የእግዚአብሔር ነው። እንጸልይ።